በዛሬው ዕለት የካቲት 11ን መሰረት አድርገው መልእክት ያስተላለፉት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንመክታለን ሲሉ አይቀሬ ጦርነት እንደሚመጣ አመላክተዋል። ሌላኛው የካቲት 11ን መሰረት አድርጎ መልእክት ያስተላለፉት ጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ሲሆኑ እሳቸው በበኩላቸው ጦርነትን እናስቀራለን ሲሉ ሁለት የተለያየ ሀሳብ አቅርበዋል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል ያሉት ደብረጽዮን ህልውናችንን ጥሶ ለሚመጣ እንመክታለን ሲሉ መልእክት አስተላልፈዋል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝብ ጥሪ አቅርበዋል። የትግራይ ህዝብ አሁንም በከባድ ወረራና ስጋት ውስጥ ይገኛል ያሉት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የካቲት 11ን የሰማዕታት መታሰቢያ ዕለትን አስመልክቶ ባስተላለፉት ወቅታዊ መግለጫ በትግራይ ህዝብ ላይ የተደቀኑ ዘርፈ ብዙ ተግዳሮቶች በዝርዝር ያቀረቡ ሲሆን ሊቀመንበሩ በዋናነት የፕሪቶሪያው ስምምነት አለመተግበር የገለጹ ሲሆን የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታትን ቢቆጠሩም በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡ ቃሎች እስካሁን አልተፈጸሙም። በዚህም ምክንያት የትግራይ ህዝብ አሁንም በከባድ ስቃይ መከራና ረሃብ ውስጥ እንደሚገኝ ጠቁመዋል። ክልሉ በማህበራዊና በኢኮኖሚያዊ ማነቆ ውስጥ መውደቁን ይህም ስምምነቱን በግልጽ የጣሰ መሆኑን አጽንኦት ሰጥተው ተናግረዋል። ሁኔታው ከኢኮኖሚና ማህበራዊ ጫና አልፎ አሁን ላይ ወደ ተኩስ እና ወታደራዊ እንቅስቃሴ የተሸጋገረ መሆኑን አስታውቀዋል። ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል ያሉት ሊቀመንበሩ በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለው እንቅስቃሴ እጅግ አሳሳቢ መሆኑን ገልጸዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በመጨረሻም ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናችንን ጥሶ ለሚመጣ ግን እንመክታለን ሲሉ ጥብቅ ማስጠንቀቂያ አስተላልፈዋል። የትግራይ ሉዓላዊነትን ለማረጋገጥ የህዝቡን ችግር ለመፍታት አንድነትን ማጥበቅና ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ጥሪ አቅርበዋል። ሌላኛው የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ በዛሬው ዕለት ባስተላለፉት መልእክት በበኩላቸው እያንዣበበ ያለውን የጦርነት ደመና የመጨረሻ የሰላም አማራጭ ተጠቅመን እናስቀረዋለን ሲሉ የገለጹ ሲሆን ሰላም መፈለጋችን ግን ራሳችንን ከመከላከል አያግደንም ሲሉ ተደምጠዋል። በትናንትናው ዕለት የካቲት 10 2018 ዓ.ም የቱርኩ ፕሬዝዳንት ጣይብ ኤርዶጋን በአዲስ አበባ ጉብኝት ማድረጋቸው ይታወሳል። በትናንትናው ዕለት በአዲስ አበባ ጉብኝት ባደረጉበት ሰዓት ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ ጋዜጣዊ መግለጫ ሰጥተዋል። በዚህም ጋዜጣዊ መግለጫ ላይ ካነሱት ሀሳብ የአፍሪካ ቀንድ ምንም አይነት ግጭት ሊከሰት አይገባም ያሉ ሲሆን እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅናን መተቸታቸው ይታወሳል። ይህን ተከትሎ ሶማሌላንድ ኤርዶጋን የአዲስ አበባ ንግግር ተቀባይነት የሌለው ነው ስትል ተችታለች። ሶማሌላንድ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ትናንት በአዲስ አበባ ያደረጉትን ንግግር ተቀባይነት የሌለው በሶማሌላንድና ቀጠናዊ አጋሮች መካከል ያለውን ግንኙነት የሚያውክ ነው ስትል አውግዛለች። ረሲፕ ጣይብ ኤርዶጋን ለይፋዊ የስራ ጉብኝት ኢትዮጵያ ሳሉ እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉ መናገራቸው ይታወሳል። ለዚህም ሶማሌላንድ በሰጠችው ምላሽ በአፍሪካ ቀንድ ያሉ ሀገራት የውጭ ጉዳይ ፖሊሲ ውሳኔዎች የቀጠናው መንግስታትና ህዝቡ መሆን አለባቸው ብላለች። ከሶማሌላንድ የወጣው መግለጫ የውጭ ተገዳዳሪ ኃይሎች በቀጠናው ገብተው መረጋጋትና ትብብርን ማወክ የለባቸውም ስትል በይፋ ገልጻለች። በጠቅላይ ሚኒስትር አብይ አህመድ ግብዣ በአዲስ አበባ ጉብኝት ያደረጉት ኤርዶጋን ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ውስጥ በተለይም ለአገር ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ የገለጹ ሲሆን በዚህ ረገድ እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሜ መግለጽ ወዳለሁ ሲሉ እስራኤል ታህሳስ መጨረሻ አካባቢ የወሰደችውን እርምጃ በድጋሜ ተችተዋል። ይህን ተከትሎ ሶማሌላንድ በጽኑ ያወገዘችው